ውድ ቤተሰቦቼ ትላንትና ነፂ ተብዬዋም አንድ ቪዲዮ ሰርታለች ማለት ነው። ቪዲዮ እስከ መጨረሻ አይቼዋለሁ ማለት ነው። እና ስትልም የነበረ አብርሽን ጠይቁት መልስ ይስጥበት እያለች ነበረ። መልስ እኮ አብርሽ ምንም አይነት መልስ አይሰጠንም። እናቃለን እኮ ሁላችንም ተረተንሻል እኮ የአብርሽ ፍቅረኛ እንደነበርሽ እናቃለን። በቃ ሌላ ምን እንረዳ? አሁን ደግሞ አንቺ እኛ ርዱን ሴት ናችሁ፣ በሴት ላይ ሆናችሁ አትሳደቡ የምትይ ማለት ነው። እኛ ሴት ሆነን አንቺን አልሰደብንሽም። የሰደብናት ምንድን ነው በቃ ትዳርን የሰውን ትዳር አትበጭብጪ አለቀ ማለት ነው። በነገራችን ላይ ማለት ነው እዚህ ጋር እውነቴ ነው የምላችሁ እኔ የገረመኝ ነገር ቢሆን ማለት ነው ጥለውት ሲሄዱ እያስለቀሱት እንደዛ በማንኛውም በተረኛ ነገር ጥለውት እየሄዱ ዛሬ አብርሽ ትልቅ ደረጃ ደርሶ ትዳር ይዞ የልጅ አባት ሲሆን የሚፈልጉት ነገር በጣም ነው የሚገርመኝ ማለት ነው። እና መጀመሪያ የት ነበራችሁ እናንተ ጥላችሁ ስትሄዱ ተራ በተራ ማለት ነው። አልፈልግህም ብለው ስትሄዱ የት ነበራችሁ? በዛን ሰዓት የት ነበርሽ አንቺ እስከዛሬ? ሲቀጥል ደግሞ አብርሽ ዱባይ ሲሄድ እያወራን ነበረ ያለች እና ዱባይ የሚመጣው ለምን መሰለሽ? ሊዘል ነበረ የመጣው። ዱባይ እኮ የመጣው ቀለበት ለማድረግ ለማጋባት አይደለም የመጣው። በዛን ሰዓት አንቺ ምን ትሰሪ ነበር? ለምን ይፋ ወጥተሽ አልተናገርሽም? አብርሽ ከበደረሽ ማለት ነው። ሲቀጥል እኔ የሚገርመኝ ነገር ማለት ነው ብዙዋችሁ በሴት ላይ አትፍረዱ የምትሉ ማለት ነው። በሴት ላይ እንዴት አንፈርድም? እሺ እሷስ ነፂ ሴት ናት፣ አንፍረድባት። ሩታ የት እንውሰዳት? እሷ ከሆዷ ልጅ የት ሂድ? እስቲ እናንተ በሩታ ቦታ ብትሆኑ ምንድን ነው የምታስቡት? እና ነፂ እኮ በስነ ስርዓት ይዛ በቃ እንደ ድሮ እንደ ፍቅረኛ ማሞች ማንም ይፋቀራል፣ ይለያያል። በቃ ከአብርሽ ያላትን ህይወት አብቅታ እረስታ ሌላ ላይፍ ጀምራ መታ እርዱኝ ብትል ወይም ደግሞ አበረታቱኝ ብል ማንም አልሰደባትም። ከመሬት ተነስተን እኛ የምንሰድባት ከአብርሽና ከሩታ ህይወት ውጪ እነዚህ ባለትዳር ናቸው ነው በማለት ነው ምንናገራት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ እኔ ለነፂ በምንም አይነት ነገር ማዝንላት ነገር የለም። ሴትም ብሆን በሴትነቴ ሩታም ሴት ስለሆነች ሩታም ትዳሯ ስለሆነች በቃ ማንም ሊነካት አይገባም። ትላንትና ራሱ አላያችሁ ምን እንደምትል? እሷ ታርግስም ሚስቱም ትሁን ማቀው ነገር የለም ማለት በቃ ካላገባሽ አንቺ አብርሽንና ሩታን ለመበጥበጥ ካልመታሽ በስተቀር ካላገባሽ እኮ የራስሽን ህይወት ጀምሪ ማለት ነው። ሲቀጥል ቤተሰቦች ትላንትና በተናገረችው ነገር ማለት ነው እውነቴ ነው የምላችሁ ጠብቁ። የሩታም እውነትን አንድ ቀን ትክክለኛ እውነት ሩታ ማን እንደሆነች ሩታ ንጹህ ምንም ነገር የሌለባት ትንሽ እንኳን ጥፋት እንደሌለበት የሚታወቅ እውነቱ ነገር ጠብቁ፣ በቅርብ ይወጣል ማለት ነው። እና ትናንትና ያለችው ሌላ እንኳን ባይረዳኝ ፍቅር አለች፣ ፍቅር ምስክር ናት ብላለች፣ ትመሰክርልኛለች ብላለች ማለት ነው። ይገርማል በዚሁ አጋጣሚ ማለት ነው። እና ሩታ በፍቅር ቀምታት አብርሽን ወስዳባታለች ብላችሁ እስከዛሬ የምትታገሉ ልጆች፣ እስከዛሬ የምትሳደቡ ልጆች፣ ኮሜንት ለኮሜንት እየገባችሁ እኛን በግ እያላችሁ የተለያየ ነገር የምትጠቀሙ ልጆች እንግዲህ የእናንተም ልጅ ምን እንደሆነች ማወቅ ትችላላችሁ በዚሁ አጋጣሚ ማለት ነው። እንግዲህ ፍቅር የአብርሽ ፍቅረኛ አልነበረችም ማለት ነው። ያን ሁሉ ውሸት ነበረ ማለት ነው። በነገራችን ላይ ሩታ ብቻ አይደለችም የእናንተም ልጅ ውሸት አምናት ማለት ነው። ይሄን ነገር በማውጣቷ በጣም ደስ ብሎኛል። ትንሽ ደግሞ ጠብቁ። የሩታ ምን እንዳረገች ምን እንደተደረገች ምን ብለሽ ተውኝ እንደተባለች ደግሞ በቅርብ ቀን ጠብቁ ማለት ነው። ይወጣል ሁሉም ነገር እና በዚሁ አጋጣሚ ዱባይ ሲሄድ እያወራኝ ነበር፣ ብዙ ነገር እያለች ነበረ ልጅቷ ማለት ነው። እና እኔ ብዙ ኮሜንት አይቻለሁ ማለት ነው። አብርሽን መልስ ይጠየቅ መልስ ይመስጥበት። አብርሽ እኮ መልስ አይሰጥም። በቃ ፍቅረኛው ነበርሽ አለቀ፣ ተለያያችሁ፣ ሌላ ነገር የለም ማለት ነው። እኛ እምቢ አይ አብርሽ ፍቅረኛ አይደለችም ውሸት ነው አላለም። ፍቅረኛ ማሞች እንደሆኑ ተቀብለናል፣ አምነናል። ግን አሁን እኔ ግራ የሚገባኝ ይሄን ሁሉ እንባ የምታወርደው ይሄን ሁሉ ውሸት የምትዋሸው ሲቀጥል ለምን በሰው ቻና እየሄድሽ ወሬሽን ትለፈልፍ ያለሽ ማለት ነው። በራስሽ ቻይና እነዚህ ልጆች አያዋጡሽም፣ ህይወቱሽን ይበጠብጡታል፣ የሴትነትሽን ክብር ዝቅ ያደርጉታል እንጂ እውነቴ ነው ምንሽ እነዚህ አልጫ ወንዶች ለአንቺ አይጠቅሟትም ማለት ነው። እና ቢጠቅሟት እንኳን ምንም ነገር አያደርጉላትም። ለራሷ ካደገች ለራሷ ማደግ ከፈለግሽ የአብርሽና የሩታ ስም አጥፍተሽ ሌላ ታሪክ መስራት ከፈለግሽ በራስሽ ዩቱብ ቻና ስሪ ማለት ነው። እኔ እውነቴ ነው የምላችሁ በአብርሽ የፈለገ ነገር ይምጣ
የፈለገ ነገር ቢሆን እኔ አብርሽ እንደዚህ አይነት ድርጊት ያደርጋል ብዬ ምንም አላምንበትም ማለት ነው። ሲቀጥል ማለት ነው ሰው ልኳት ነው ማለት ነው። እያንዳንዳችን እውነቴ ነው የምላችሁ የሚደርሰን መልእክት ማለት ነው እናንተ አታውቁም እንጂ እያንዳንዱ እዚህ ጋር ብናወጣው አብርሽና ሩታ ሳይሆን የምታፍሩ እናንተ ናችሁ ማለት ነው። እንግዲህ ያንን ነገር አልሳካም ሲላችሁ ልጅቷ የቀሰቀሳት ማን እንደላከት አንድ ባንዱ በቅርቡ ጠብቁ ማለት ነው። አንድ ባንዷ እንደሚያወጣው እርግጠኛ ነኝ አብርሽ ማለት ነው። እውነት ወንድ ከሆነ አብርሽ ይህንን ነገር ከላወጣ እኔ እንጃ በጣም ነው ማዝንበት እኔ ማለት ነው ለአብርሽ። እና ምንም ነገር ቢሆን እናንተ ሴት ሆናችሁ በሴት ላይ አትፍረዱ፣ አትሳደቡ የምትሉ ሴት ነው። ሩታም ሴት ናት፣ ነፂም ሴት ናት ማለት ነው። ተከብራ ስነ ስርዓቷን ይዛ በቃ ያለፈ ነገር አለፈ። የቆየ ቪዲዮ ብታመጣ ምንም ነገር ብታመጣ እኛ ቦታ የለንም። እኛ ቦታ ያለን አብርሽና ሩታ ባለትዳር ናቸው። በቃ መለያየት የለባቸውም ነው። ሲቀጥል ማለት ነው እንደዚህ የተባለ ነው ኮሜንት በተለይም ደግሞ አንዳንዴ ተመልካችኛም ራሱ ኦዲየንስኛ ብዙ ነገር እናጠፋለን። ዛሬ ነፂን እንደዚህ ነው፣ አዎ በርቺ፣ ጎበዝ ነሽ፣ እንደዚህ በይ፣ እውነቱን አውጪ፣ ባለትዳርና ሚስት ለያይ ብለን ለእሷ ቦታ ብንሰጣት ነጌን እንደዚህ እያለገ ነው ሀገራችን የሚበላሸው፣ ሀገራችን የሚጠፋው ማለት ነው። በእያንዳንዳችን ትምህርት እየወሰዱ ነው። ዛሬ እንደዚህ ሆነ፣ ነፂ ደግሞ ነጌ እንደዚህ ብላ መታለች፣ ከነጌ ወደ ደግሞ የኔ የሩታ ባል ነኝ ብሎ ሊመጣም ይችላል። እንደዛ እያለ ሀገሩ ይጠፋል፣ ነገሩ ይሰፋፋል ማለት ነው። እና እኛ ነፂን አልጠላናትም። ሰርተም አትብላም አይደለም ያለው። በባለትዳር ውስጥ መሀል መግባት በጣም ያስጠላል። በጣም የሚደብር ነገር ቢኖር ሩታ እርጉዝ እንደሆነች ስታቅ እስከ ዛሬ የማን ጸጉር እያበጠረች ነበረ? የአብርሽን ጸጉር ተበጥራ እያበጠረች ነበረ ወይ የሩታን? እስቲ ንገሩኝ እናንተ ብትሆኑ። እኔ መልስ ያጣውለት ነገር ቢኖር እስከ ዛሬ የት ነበረች? ከአብርሽ የምታወራ ከሆነ ከአብርሽ የሚደዋወሉ ከሆነ ይህ ሁሉ ነገር ሲያረግ ሽምግልና ሲልክ ሲያገባት ለሩታ ደግሞ ከአንድ ሁለት ቀለበት ሲያረግላት የት ነበረች? አይኗ ተጨፍኖ ነበር። አሁን ውላ አድራ የአብርሽና የሩታን ህይወት ለመበጥበጥ ፍቅረኛ ማሞች ነበረን። ፍቅረኛ ማሞች እንደሆኑ ዓለም ይወቅ። በቃ በእናንተ አልተጀመረም እኮ ተፈቃራችሁ፣ ተለያያችሁ ማለት ነው። ትምህርት ቤት ሄድኩኝ እንደዛ ያለ ምክንያት ሆናችሁ ልጆችን አትበጥብጡ ባካችሁ ማለት ነው። አንዳንዴ እስቲ ለራሳችሁ ራሱ ሴቶች ክብር ስጡ ማለት ነው። እኔ የቡታጀራ እውነቴ ነው ሙላችሁ የቡታጀራ ዩቱበሮች ማለት ነው በቃ እንዴት ታውቃላችሁ? በቃ ቡታጀራ ሲባል አሁን ደግሞ ጭምልቅ አሉ፣ ተጨማላለቁ። በቃ ወንዱም ሴቱ በቃ ሁሌም እኝኝ የሚሉት የቡታጀራ ሴቶች ናቸው። እኝኝ የሚሉት የቡታጀራ ወንዶች ናቸው። በዚህ ናክል በቃ ትዳር እንዴ እቃቃ አረጋችሁት እንዴ? እንዲህ አብርሽና ሩታ እኮ ስንት ነገር አሳልፈዋል። ስንት ላይፍ አሳልፈው ነው ለዚህ ደረጃ የደረሱት ማለት ነው። ሲቀጥል አብርሽና ሩታ ምንም አይነት ምቀኛ ቢኖርበት ከላይ ምቀኛ ይሁንባችሁ እንጂ አላ ማንም ካልተመቀኘባችሁ ሰው በመቀኛት አይለያዩ ማለት ነው። እና ስነ ስራ ሲይዛችሁ ብትሰሩ ማንም የሚጠላችሁ የለም። ሁሉም የሩታ ኦዲየንሶች የአብርሽ ኦዲየንሶች ጠግባችኋል። አው ጠግበናል። በትክክል ነው። እንዴት አንጠግብም? ማንሽም ቢሆን ትዳርሽን ቢሆን መጥቶ እንደዚህ ቢበጠበጥብሽ ማለት ነው እጅ ዘርግተሽን ውሰጂ አትይም። ከምሬ ነው ሙላችሁ። እንደ አብርሽና እንደ ሩታ ጀግና ወንድ የለም ማለት ነው። አብርሽ ደግሞ ሲቀጥል የስራ ሰው ስለሆነ ማንንም መክፋት ስለማይፈልግ ማንንም ደግሞ መጉዳት ስለማይፈልግ ነው እንጂ ይሄንን ነገር በአንዴ ማቆም ይችል ነበር። አብርሽ ሲጀመር የዋህነት ያጠቃዋል። አንድነት መብላት ኑሮ አንድነት በቃ ተስማምቶ መኖር ነው ስለሚወድ ነው እንጂ አንዳንድ ወንድ ማለት ነው ድምጻችን እንኳን እንድናወጣ አይሰጠንም ነበር። እና ውድ ቤተሰቦች በራሳችሁ ቦታ ሆናችሁ እስቲ ብታዩት ማለት ነው ሴት ልጅና ሴት ነት አስሬ ለምን ሴት ልጅ አትሆንም? እኛም